እቺ ልጅ አጠጥቷታል። የሆነ ነገር አርጓታል። እንዳሰከርካት ነው። የሆነ ነገር አርጓታል። ማርያም አንተ ምን አርጋት ነው? ምን አርጋት ነው? ለምን እንደሱ የምታረገው? እና ምንድን ነው በዚህ ልክ እንደዚህ? ተሰበረ። ወይኔ እህቴ የለችም ካለ አይደለም። ምንም አላደረገኝም። እስቲ ተረጋጋ። ምን አላደረገኝም? እኔ ፈልጋለሁ። እኔ የምፈልገዋለሁ። ፍላጎቷን አክብሩላት። ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክል መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁልኝ? እኔ ያለው ደህና ነኝ። የእናንተ ሸጋው ወንድም ፉፉ ነኝ። እንግዲህ ዛሬ በጣም በቆንጆ ቪዲዮ ወደ እናንተ ተከስቼላችኋለሁ። ዛሬ ሚስጥር ልንገራችሁ። ከባድ እንግዳ ነው ያለሽ። በጣም ከባድ እንግዳ ነኝ። እንግዲህ እዚህ ባህር ዳር ከመጣ የመጀመሪያው ቆንጆና ውብ የሆነ ቪዲዮ ነው ይዤላችሁ የመጣሁት። ዛሬ ትልቅ ሰርፕራይዝ ስላለኝ ነው እንዲህ ከመሸ የመጣሁላችሁ። የኛ ውድ ቤተሰቦች እንዳትናገሩ፣ ግምጄን እራት ልጋብዛት ነው። ለምን ምናምን እንዳትሉ፣ ምክንያት አለኝ። ምክንያቱም የቪዲዮ መጨረሻ ላይ ምናልባት ነው እሱ የቪዲዮ መጨረሻ ላይ ምክንያቱም ታውቁት ይሆናል፣ እንነግራችሁ ይሆናል። እኔና ግምጄ ተነጋግረን በጣም ቆንጆ ነገር ትማሩበታላችሁ ብዬ አስባለሁ ከዚህ ቪዲዮ እና በጣም ተነፋፍቀን ነበር ከቤተሰቦቼ ጋር። እንግዲህ አሁን በደንብ ሰፖርታችሁ ያስፈልገናል። በደንብ ደገፍ እንድታረጉን እንፈልጋለን። እንዲመልበት ትልቅ ምክንያት ስላለኝ አብሮነታችሁን ድጋፋችሁን እንድታሳዩን ስለምንፈልግ ነው። ሁላችሁም ማለት ነው አንድ ሆናችሁ አንድነታችሁን በደንብ እንድታሳዩን እንፈልጋለን። ከዚህ በኋላ በጣም ቆንጆ ነገሮችን ወደ እናንተ ይዘን እንመጣለን። ያማሩና የተዋቡ ነገሮችን ማለት ነው። አዳኞቹም የኔም የቀብራራው ፋሚሊዎች አብሮነታችሁን እንድታሳዩን እንፈልጋለን። አፋችሁ ስታሳዩን እኛም የመስራት ሞራላችን ይመጣል። ቆንጆ ስራዎችን ወደ እናንተ ይዘን እንመጣለን። የዛሬው ግን ፕሮግራም በጣም የተለየ ፕሮግራም ነው ይዤላችሁ የመጣሁት። እንግዲህ በጣም አምሮባት ነው ግምጄ የምትመጣው። ለራት የሚሆን አለባበስ ለብሳ ነው የምትመጣው። ምናልባት ሊያስደነግጣችሁ ይችላል። ግን እንግዲህ ቅድም እንደነገርኳችሁ ይሄን ነገር የምናደርግበት ሪዝን የቪዲዮ መጨረሻ ላይ ታገኙታላችሁ ብያችኋለሁ። እንግዲህ ቆንጆ ልጅ አምሮባት እስክትመጣ እዚሁ ጎምደል እያልኩ ልጠብቃት ብዬ አስቤ ነው እዚህ ቦታ ላይ መግቢያ እየሰራ ያለሁት። ትንሽ ቆየ ከጠራሁት። የሴት ነገር ታውቁት አይደል? እራት ሆኖ መሽሞናቸው ይበዛል። ለዛ ትንሽ አስጠብቃኛለች። ትንሽ ቆየት ብዬ ነው መግቢያውን ሁላ ያስኩላችሁ እና የኛ ውድ ቤተሰቦች ከዚህ በኋላ ቪዲዮ በመልቀቅኛ እንተባበራችኋለን። እናንተ ደግሞ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ትተባበሩናላችሁ። እኛ ደግሞ ቆንጆ ቪዲዮን እየደጋገምን ይዘንላችሁ እንመጣለን ማለት ነው። በዚህ ሁሉም እነ ኮስተርም እነ ቀስቴም በራሳቸው ዩቲዩብ ቻናል ቆንጆ ስራ ይዘውላችሁ ይመጣሉ። እኛም ሰፖርት ለማገዝ ዝግጁ ሆነናል። እንግዲህ አሁን ላይ ቤተሰብ ቆንጆ ጓደኛሞች ሆነናል። እናንተም አንድ ሆናችሁ አሳዩ። እናንተ አንድ ስትሆኑ እኛም በደንብ አድርገን አንድ እንሆንላችኋለን። በጣም ረጅም አስጠበቀችን ግምጄ። እንዲህ መሆኗን አላውቅም ነበረ። ከባድ ፕሮግራም እኮ ነው። እንዴት ይረፈዳል በዚህ ሰዓት?
አስቡት ለዛውም መሀል አስፋልት ላይ ነው መንገደኛ ያለ ምናምን ነገር ነው መግቢያውን እየሰራ ያለው እንግዲህ በጣም የሚያስደነግጥና ቆንጆ የሆኑ ሰርፕራይዞች አሉ በመሀል ፕሮግራሙ መሀል ላይ ቆንጆ ሰርፕራይዞች አሉ። ከዛ ባለፈ ደግሞ ሰሞኑን እየተለቀቀላችሁ ያለውን ነገር እያያችሁ ነው ወይ? ፊልሙን እያያችሁልን ነው ወይ? እሱ ነው ማለት ቆንጆዋ ልጅ መታለች፣ በልቷ መታለች። አዙርልኝ ካሜራ እያት እንዴት እንዳማረባት ሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ሰብኩትና ከገመትኩት በላይ ነው ያማረብሽ። አይታችኋል አይደለ? እንግዲህ የፕሮግራሙን ምንነት ገና ካለባበሷ ትገምታላችሁ። ግምጄ እራት ልጋብዝሽ ነው እንዴ? ለመጀመሪያ ጊዜ እራት የምትበይ? አዎ ለመጀመሪያ ጊዜ ወንድ ልጅ እራት ጋብዞኝ ይችላል ባይሆን። አይታችኋል? እንዲህ መፈጣጠን ነው ቶሎ እንዲህ እንትን ማለት መዘግየት መልፈስፈስ አያስፈልግም። ቶሎ እራት ጋብዛችሁ አፈፍ ማድረግ ነው። ገባችሁ አይደል? የኛ ውድ ቤተሰቦች እስቲ የኔ ፋሚሊዎች ምንድን ነው የምታያቸው? እንዲህ እንዳማረብሽ በመጀመሪያ ሰላም፣ እንዴት ናችሁ? ቆይቻለሁ እንዴ? አታይም? ስንት ደቂቃ ነው መግቢያ መስጠት ጀመርኩኝ። አይ አይደለም፣ ያው እንደ ሴት እንኳን እንደዚህ የምቀባባው ነገር የለኝም። አልተቀባባሽም? አዎ በጣም ነው። ዊ ቲንክ ዩ ካረፈርኩኝ በጣም ይቅርታ። በድጋሚ የወንድማችን ፋፊ ቤተሰቦች እንዲሁም የኛም ቤተሰቦች የኔ የኮስተር የቀስቴ ቤተሰቦች አዳኞቹዬ እንዴት ናችሁልኝ እላለሁኝ። ያው ሰሞኑን በስራ እንደዚህ አርገናችኋል። እኛም ደግሞ እያሰራን የምንመጣው ስራ እንደዚህ ቀላል እንደምታዩት ቀላል አይደለም እና እንግዲህ ዛሬ ለመጀመሪያ ጊዜ ብቻዬን ወንድ ልጅ ራት ጋብዞኝ ውጭ እየወጣሁ ነው። ምንድነው ይሄ አላቅም። ከወንድሜም ደብቄ ነው የወጣሁት፣ እንዲሁም ደግሞ ከሁለቱም ወንድሞቼ ተደብቄ ነው የወጣሁት። ይሄ ስርቆት ነው። እኔ ደብቂ ተደበቂና ነው ያላልኩሽ። ከተናገርኩ አይፈቅዱልኝም። ተናግረሽ በስርዓቱ በወጉ ታይተውሽ እንዴት መቼ ነበር ይፈልግ አላለኝም። ምንም ነገር አላለኝም። እራት ጋብዝሽ ነይ ነው ያለኝ እና ደግሞ የሆነ ያሰብነው ነገር አለ። ለሱ ነው ተዘጋጅቼ የመጣሁት እንጂ ለማንም ሰው እኔ እራት ጋብዞኝ መጥቼ ወጥቼ አላውቅም። ለመጀመሪያ ጊዜ እና እንግዲህ ወደፊት ያሰብከውን ነገር ነግረኛል። ያው እሱ ወደፊት የምናየው ይሆናል። ዛሬ እራቱ ግን ምን ይሆን? እራቱ እንኳን ትንሽ ሰርፕራይዝ ነገር የተቀላቀለበት ነው። ግምጂ ባልነግርሽ ደስ ይለኛል። ላንቺም ለቤተሰቦችም ሰርፕራይዝ እንዲሆን ስለፈለኩ እራቱ ምን እንደሆነ አልነግርሽም። እራቱ ላይ ደግሞ ተጨማሪ አንዳንድ ነገሮች አሉ ልንነግራችሁ እማንችለው የምታዩት ማለት። ስለዚህ እዛው ቦታው ላይ ተገናኝተን አብረን ብናይ ምን ይመስላችኋል? መጨረሻ ላይ እንሄዳለን። ሌላ አይደለም ሌላ የሚማታ መብረቅ አይን ከአይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ
የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ ቦታው ወንበሩ አራረቀ አንደኛ ሁለተኛ ደግሞ ሙቀት አለው ቴራስ የለውም ቤቱ ቆንጆ ቴራስ አለው አልተመቸሽም ቦታው ትንሽ አልተራራቅም ኦኬ ስለዚህ ቴራስ ካለው እዛ ላይ አየር እየተቀበልን ምናምን ቢሆን ደስ ይላል ንፋስ መኮንኮም ማማረሽ በጣም ሰው አልተመቸሽም ቦታ አይ ቆንጆ የራት ቦታ ስለሆነ ነው ይሄሽ የመጣሁት ግን ወርጄዋለሁ ግን አንደኛ ሙቀት አለው ሁለተኛ ደግሞ ቴራስ ላይ ነው ደስ ይላል አይ የሆነ ነገር ደስ አላለሽም ገምጂ አይደለም እውነት እንትን እርግጠኛ ነሽ ደህና ነሽ እርግጠኛ ነኝ ቆንጆ ነው ቦታው በጣም ነው የሚያምረው ግን እኔ እኮ ተጠብቤ ተጨንቄ ነው ይሄንን ቦታ የመረጥኩልሽ አይደል ወይ እንውጣ ላይ ንፋስ ነው ይፈልግሽ ቴራስ ካለው እንውጣ ኦኬ ስለዚህ በድጋሚ ማመቻቸት ይኖርብናል ማለት ነው ሶ ዛሬ እቅዴ አንቺን ማስደሰት ስለሆነ አደል ቴራስ ላይ ሰማይ ላይ እንድትይ ይችላል ምን ችግር የለም እሺ በጣም ደስ ይላል ዋው በጣም ያምራል ካሜራማን አዙርልኝ ቦታው እንዴት እንደሚያምር እንዴት ደስ እንደሚል እንግዲህ ምኞቷ ልክ ይሄንን አየር የምሽቱን አየር እየኮመኮመች እራት መብላት ነበረ ከዛ ወደዚህ ቼንጅ አድርገናል በጣም ወደሻል ብዬ አስባለሁ ያምራል በጣም እርቦሻል ታውቃለህ ብቻ ታች ሁሉ ነገር ሬዲ አድርጌ ነው የመጣሁት አስተካክሎልኝ ነው እነዚህ ነገሮች ራታችንም ሳይደርስ አይቀርም አቻኮሉን እኔ እንኳን የሆዳችንን እናወራለን ብዬ አስቤ ነበረ ከበላሽ በኋላ ይሻላል መሰለኝ አበይ ኤነርጂ ርቦሻል ርቦሻል አይ ገብታችኋል አይ ትንሽ ብቻ ሆዷን ልሙላላትና እዛሽልን ሆዷ ይሞላ እራታችን ደርሳለች ቆንጆ ሁኔታ ነው የተዘጋጀው የምትወጂውን ጥብስ ነው የሰራሁልሽ Thank you. cinta pinta እኔ እንኳን ታጥቤያለሁ እንግዲህ ሰርፕራይዝ አደርጋታለሁ ሌሎች ነገሮች አሉ ከዛ ደግሞ በግል የጠራናቸው ሰዎች አሉ ይሄንን ፕሮግራም እንዲጋበዙልን ስለራባት ነው በዚህ ምግቡን ያስቀደምኩት እንጂ ሰርፕራይዙን ነበር ማስቀደመው በጣም ያምራል ቪው እንደዚህ አይነት አየር ፈልጋ ነው ታች ይሞቃል ብላ ወደዚህ ዛኝ የመጣችው ማለት ነው ስለዚህ ፍላጎቷን አክብሬ ወደሚያምሩ ቦታ እጃት መጥቼ ቆንጆ ራቴን ጋብዛታለሁ ማለት ነው ከራት በኋላ አንዳንድ ነገር አለ ቀደም መግቢያ ላይ ስነግራችሁ የነበረው ነገር እንዳትረሱ ግን ስለራባት
ሰላም መጡ። ቅርታ ቡራኪ ለምትጨል ቡራኪ ምንድነው? ባንጀራ መጀመሪያ ነው እንዴ? ኦኬ ኦኬ። በጣም ይቅርታ አንዳንዴ አለማወቅ። ለመጀመሪያ ጊዜም ቢሆን ራሴ ወጣሁት፣ ግን ቤት ላይ ቡራኪ ተጎርሻለሁ እኮ ልትቀበይ ነው? ኧረ እኔ ጎርሻለሁ። እሺ ቡራኪ ያለችውን አጉርሻታለሁ። እዚህ ጋር ውግት አያደርግም፣ ግን እሱ ነገር ሲጎረስ ባዶን ሲጎረስ አያደርግም። እሺ እንግዲህ እኔም የመጀመሪያ ጉርሻ ማጉረስ ለምጃለሁ። ስለዚህ ላጉርስሽ ከቡራኪ በተጨማሪ ቆንጆ ጥብስ ነው። ጥብስ ስላልሽ ነው ጥብስ ያዘዝኩልሽ። ባህር ዳር ከመጣሽ እንደዚህ ጊዜ አሳልፈሽ አታውቂም? አይ በእርግጥ ምንም ባህር ዳር በጣም በተለይ ደግሞ አሁን ምሽት ላይ በጣም ልዩ ናት። አየሩ ምናምን ቆንጆ ነው። ምሽት ያ በጣም ቆንጆ ጊዜ እያሳለፍን ነው ብለን እናስባለን። ከዛ እንደነገርኳችሁ እራት ለመብላት ያህል ነው እንጂ አሉን አንዳንድ ነገሮች ምን እየሰራችሁ በዚህ ሰዓት? ለዘው ሁለታችሁ ብቻ? አይ ምግቡን ነገር ይልኝ ጭራሽ ወይንም አዛችሁልኛል። አደንግጭ ምን እያደረግሽ ነው እዚህ? ምን እየሰራችሁ ነው ብቻችሁ? አይ እኛ ሰርፕራይዝ እያደረግን እኛ ሰርፕራይዝ ምናምን አይ ቀልድ አይደለም እባክህ። እና ሁለቱ በዚህ ሰዓት ምን ይሰራሉ እዚህ? የምን እራት? ኧረ ቀልድ ነው ብራዘር። ስነ ስርዓት ይኖራል። ለምንድን ነው ፕሮግራሙ ትረብሹት? ማለት እኮ እኛ የማናውቀው ፕሮግራም የምን ፕሮግራም ነው? እኛ ማለት እየበለን ነው። የራሳችን የሆነ ፕሮግራም ነው። እያያችሁ እኮ ሁለታችሁ ብቻ? አዎ ጎበዝ። ጭራሽ አንተ ያው እንዴ የምራችሁ ነው? አንቺ የምን እየጠጣሽ ነው? እየጠጣሽ ነው ወይ? እንዴ አረኩ እየጠጣሽ ነው? መልሽልኝ። እየጠጣሽ ነው ወይ? ኮስተር እንደማጠጣ ታውቃለህ? እሺ እንደማጠጣ ታውቃለህ? ሌላው ይቅርሽ፣ ሰርፕራይዙ ይሆንኛል አውቃለሁ፣ ገብቶኛል። እንበላለን ምናምን። ይሄ ምንድነው ፋድ? ይሄ ምንድነው? አረ ሆቴል ነው አንረብሽ። አንዴ እቲ እንጂ ምን እያደረግሽ ነው? እየጠጣች እኮ ነው። እንዴ ዝም ትላለህ? ቀስቲ ዝም አትበይ እንጂ አወሪኝ። የራሳችን ጊዜ ማሳለፍ እኮ ምን ጊዜ ነው ሴትዮ? ሃይ አንቺ ደግሞ በጣም ተጨማለቅሽ፣ አበዛሽው። እሺ ምንድነው ቀስቴ? እሺ አንዴ ፕሮግራማችንን የምን ፕሮግራም ነው? እኛ ማናውቀው እዚህ መጥቶ የመለየት ምናምን በጭራሽ መጣ ነግሬያቸዋለሁ። እዛ መጥቶ አንተ ወደ ዘይድ ደግሞ ጨምላቃ ቀስቴ ስነሳ አንተ ወደ ዘይድ አንተ አትክፈው እንጂ ቆያ ተረጋጉ። የምራና እንዴ ምን ሆናችሁ ነው? የምገበየ ራት እየበላን ስንቱ ደግሞ ያይሻል። አንቺ ለሱ ወገንሽ ነው። ለማወገን ያደለ ምን እንደሚያደርጋት ያይሻል እንዴ? ጭራሽ ተቀምጠን እዚህ ጋር ትጎራረሽ ነው። እኔ ምንም እንትን ያለኝ አይደለም። ምን ስርዓት ያስዋል። እሺ አንዴ ስነ ስርዓት ያዝ። ራስ ኧረ ቆይ ራት እየበላችሁ እኮ ነው። ምን ታመጣለህ? ምን ሆነሃል እንዴ? ቆይ እኔ የራሴ ጊዜ የለኝም እንዴ? ቁጭ በይ ታዲያ። አይደለም የለሽም አላልኩ፣ ግን ሁሉን ነገር ማወቅ አለብን። ሁሉን ነገር ማወቅ ተደበቅን እኮ ራት እየገባ እና ካልተደበቃችሁ አብረናችሁ አንበል አንሻማችሁ። ጓደኛ ነው አይደለ? አዎ ጓደኛችን ነው። በቃ የራሳችን ጊዜ ማሳለፍ ከፈለግን እኔ አታሳልፉ መጣሉ፣ ግን የግዴታ ማወቅ አለብን። ሃይ ቀስቴ ተረጋጋ። እናት ምንድነው የምንረጋጋው? እያየን እንዴት እንረጋጋ? ተው ምንድነው ፋራ? አንተ ፋራ ነው። ለብቻ የምታት እዚህ ራት የምትጋብዘው ምን አስበህ ነው? እሷ ላይ አንተ እሷ ሳታሳዝንም እንዴ? ወይ ሴት ነሽ ብለህ ነው? አስክረምን ተረጋጋ ነው። አስክረምን
ልታረጋት ነው? አንተ ኮስተር ቆይ ወደዚህ ዝም በል እባክህ። ተረጋጋ ኮስተር ቆይ። ኧረ በጠበጣችሁ ሆቴሉ ተረጋጋ። አንተ ከመቼ ወዲህ ነው እንደዚህ አይነት ሰው የሆንከው? እሷ ተሳዘነ እንዴ? አንቺ ተረጋጋችሁ። አንቺ በዚህ አይነት ነገር አላውቅሽም፣ እሱንም ደግሞ በእንደዚህ አይነት ነገር አላውቅም። ከኛ ጋር ተለይታችሁ ይሄ ነገር ምንድን ነው? ምንም እኮ አይደለም። እራት በላን። ምን እሺ እሷ ሳት ለእሷ እንኳን እኛን ትሁን እሷ እንኳን አትባል እሷ ፍለግራት ይኸውልህ ደብሯታል። ቆንጆ ጊዜ ማሳለፍ ፈልገሽ እኮ እኛ ከደበርን አንድ ልጅ ሰለብሬት ማድረግ አንችልም። እሺ እኛን አልፈለጋችሁን የምታወሩት ሚስጥር አለ፣ ግን ማወቅ ግዴታ ማወቅ አለብን። እሺ ምኑን ደበርናችሁ? የምታወሩበትን አትፈቅዱልንማ። እኛ ደበርናችሁ እንዴ? ኖ አትፈቅዱ። በግልጽ ከነገርከኝ እኔ ምንም ነገር ግምጄ አደርጋለሁ። ግን ሁሉን ነገር ማወቅ አለብን። እያንዳንዱ የሚቀጥለው ታስጨንቋት። ዝም በል ማወቅ ፈልጋለሁ። እሺ ምንድን ነው ማወቅ የምትፈልገው? እያረክ ነው? ምን አስበህ ነው በዚህ ሰዓት? ምን ብለሽ ነበር የመጣሽው? መጎራረስ ምናምን በጣም ጀብሊው በጣም ጎበዝ። ቆይ ከቤት አንቺ ሲጀምር ምን ብለሽ ነበር የወጣሽኝ? እንዴ ኮስተር ለምን አትረጋጋም? ምን ማለት ምን ብትነግራችሁ አትፈቅዱላትም? እየጠጣች እኮ ነው። እግዚአብሔርን እየጠጣች ነው። ሁለተኛ ነግሬሻለሁ። እሺ ለምን ስነ ስርዓት አይኖራችሁ? ከጠጣሽ እኛ ባለንበት ትንሽ ትቀምሻለሽ። ከዛ ውጪ ይሄ ለዚህ ነገር አይመቸኝም። እሺ መጠጡን አንጠጣም። አንዴ ትሄዱልናል። እንዴት ነው የማጠጣው? እየጠጣሁ እኮ ነው። አንሄድም። ምንድነው ችግሩ? እራት እኮ ነው እየበላን ያለነው እኮ። እኛ እኮ እራት አትብሉ አላልንም። ስለዚህ እኛ እራት አትብሉ አላልንም። ብቻችሁን እዚህ ለምን መጣችሁ ነው? እራት እኮ ሌላ ነገር እኮ ነው። ምንድነው ያበሳጨኝ? ምን አላችሁ? ምንድነው በሉና እናውራ። ምንድነው ወንድም? አይ አይደለም፣ ለኛ ጊዜ ተውን። በቃ ከሱ ጋር ጊዜ ማሳለፍ ፈልጋለሁ። በቃ ስርዓት ያዥ። ቆይ በስርዓት አውሪሽ ወንድም። ስነ ስርዓት ያዙ። በቃ አከበርኳችሁ አይደል? ነው ባሪ ነው። በጣም በተደጋጋሚ ብዙ ቦታ እያየሁት እነግርሽ ፈልጌ እንትን እያልኩ ነበር፣ የደበቅኩ ነበር ላንቺ። ዛሬ ግን ከሷ ጋር ሳይ ማለት ነው እንኳን ለሷ ይኸውልህ ለሷ ጠበቃ ይቁርና ማለት ነው ፋድ ሰማይ ነው አይደል? ኮስተር እኔ ጓደኝነታችንን አክብሬ ነው እስካሁን። ኧረ ዘርበረዘባችሁ ምንም ነገር ማድረግ አንተ ስለፈለግሽ ብቻ ምንም ነገር አይሆንም ወንድሜ። አንተ ዝጋ። ይሄ ጉዳይ አንተን የሚጎዳ ከሆነ ምንም ነገር አታረጊም። ለጮኻችሁ ምንም እኔ አንቺንም በዚህ አይነት ነገር አላውቅሽም። ገባሽ? በጣም ማከብርሽ አሞድሽ እህቴ ነሽ። እንዴት እንደዚህ አይነት ቦታ ላይ ትገኛለሽ አንቺ? ፕሮግራሜን አትረብሽ። እንደዚህ ነው ፕሮግራም ነው የምናብልም በጣም ማከብርህ ወንድሜ ነው። በቃ ሰበር ችግር ቀስቴ እቺ ልጅ አጠጥቷታል። የሆነ ነገር አድርጓታል። እንዳሰከርካት እንዴ? የሆነ ነገር አድርጓታል። ማርያምን አንተ ምን አድርጋት ነው? ምን አድርጋት ነው? ለምን እንደሱ የምታደርገው? እና ምንድን ነው በዚህ ልክ እንደዚህ? ተሰበረ። ወይኔ እህቴ የለችም። ሰውዬው ምንድን ነው የጠመቅበት? ምንም አላደረገኝም። ቆይ ቀስቴ ተረጋጋ። ምን አላደረገኝም? እኔ ፈልጋለሁ። ቆይ እኔ የምፈልገዋለሁ። ለምን አትረጋጉ? ምንድን ነው ያደረካት? ልቀቂ እፈልግሃለሁ ናፋድ። እኔ አንተ በዚህ አይነት ቦታ አይደለም ባውቀሽ። ምን ሆናችሁ ነው? ምን አርጋሃት ነው? እስከ 3 ቆጥርልሃል። ምን አርጋሃት ነው? ያስፈራራል። እግዚአብሔርን ነፍስን አጥፋዋል። ምን አደረገኝ? እረፍ አንተ እረፍ። ኳድ ምን አርጋሃት ነው? ተቀመጥ። ሲጀምር ካቅልሽ አይደለሽ። ምን አድርጌ መቼ ምን ቀምስ? ምንም አልቀመስኩም። ምን ቀምስ ያለው እና እራት እየበላን ነው። ቆንጆ ጊዜ እያሳለፈች ነው። እሺ ተዋት። ነፃነት ስጧት። ነፃነት ምንም ማለት ነው። ምንም አልሰጠኝም። እኮ ማወቅ አለብን። እዚህ መጠጥሽ ምን እንደጨመርክ ማወቅ አለብን። ልጅቷ እንደዚህ ሆነ አታውቅም። እንደዚህ አውርታኝ አታውቅም። እሺ በጣም ጥንቁቅ የልጅቷ ባህሪ እየተቀያየረ ነው። ምን ብላት ነው ንገረኝ። እኔ ምንም አላልኳት። እና ታዲያ ለምን ነው እንደዚህ የምትሆነው? ምን ሆነች? እንደዚህ ተሞላታ አታውቅ፣ እንደዚህ አሹፋ አታውቅ፣ እንደዚህ ሰብራ አታውቅ፣ እንደዚህ ታጠጣ አታውቅ፣ እንደዚህ ለብሳ አታውቅ። በጣም ዛሬ በጣም ልንገርሽ፣ እውነቱን ልንገርሽ፣ በጣም ባልገሻል። ባለጌ ሆነሽ ስነ ስርዓት ዝም በል። ድጋሚ ባለጌ እያላችሁ ማስተዳደር ነው። እሺ በጣም ባለገሻል። በዚህ ልክ አልጠበቅኩሽ። የነገርሽኝ ልብስ ልገዛ ነበር ብለሽ ወጣሽ። እንዴት ነው የፋድ ምርጫ ነው? እኔ ይኸውልህ በጣም ከአቅሜ በላይ የሆነ ነው። ልጅ አይደለችም መፍቷ ነው አይደለ? ግን ደግሞ እኔ ካንተ ጋር መሆኑ ማለት ነው በጣም አናዶኛል። ካንተ እንደዚህ አልኩ። ቆይ አዳምጠኝ። እስቲ ቀጥይ። እንዴት ነው የሚያደርገው? እንደዚህ ምን እያደረጋችሁ ነው? ምን ጊዜ መቅመስ ትችላላችሁ እኮ ምን ቀስቴ ገባህ አይደለ? ከአሁን በኋላ በእኔ ህይወት አያገባም። ስርዓት ይኑርሽ። አሁን ምናልባት በእኔ ህይወት አያገባም ይችል ይሆናል። ስትገቢ ዝም ማለት እስኪ ታውራት። ቆይ መዝጋትም ካለብኝ ስርዓት አውሪሽ። ቆይ በቃ ተረጋጋ። ቆይ አትረጋጋ።
ልጨርስሽ። ብርጭቆ መስበራችሁ የሆነ ነገር መፍጠራችሁ የሆነ አዲስ ነገር የምትፈጥሩ ነው የሚመስለው። ፍላጎቷን አክብሩላት። ተዋት። የምን ፍላጎት? ጓደኛ ነህ። ፍላጎት እኔ ታላቄ ነህ አልነካም እኮ በቃ ነው። ስህተት ሰርተሃል አይደል? እንችላለን። ነይ አለምን ዛሬ ምን እየሆናችሁ ደግሞ መተቃቀፉት? ምን እየሆናችሁ ነው? ሚቻል ምን እየሆናችሁ ነው? ምን አገባ? ምን ማለት ነው? ምን አገባ? ፍራንክ ነው። ና አራብላ የኔ አባት አታታታ እንትን አትበል። ስርዓት ጥያቄን መልስልኝ። ተረጋጉ። ወንድሜ ፍራንክ ነው። እግዚአብሔርን ፍራንክ እናርጋቸው ብሎ ጌታን ኧረ ተረጋጉ። ፍራንክ ምንድን ነው? ጌታ ፍራንክ እያደረግሽን ነው? ማርያምን ያጣችሁ ዘዴ ያጣችሁ። በመጨረሻ ፍራንክ እናቴ ትሙት ፍራንክ ነው። ይኸው ቪዲዮን ታዩታላችሁ። ሙሉ ቪዲዮ ማርያምን እናቴ ትሙት አሳያችኋለሁ። አንተ የሰው ብርጭቆ ሰበራችሁ። በጣም ነው እንደምትወደኝ እረት ለምን እንደዚህ ያለ እኔ ከሮንድ አይ ለፍራንኩ እንደዚህ ስለማላቅ እንደዚህ ካለበስኩ ልታምር ስለማትችሉ ነው። ብርጭቆ ገብቶበት እንዳትሞቱና ደግሞ ከዚሁ ከዛትልም እንዴ ታዲያ እሺ ተረጋጋ። የኔ አባት እንደዚህ ልክ እንደዚህ ለየፎና ላይ ዘመናት አማና ገገማ ስራ ሁሌ እንደሰራችሁ አልፈልግም። አንቺ እንዳትነች ነሽ። አንተ እንዳትበላ እኔ ወንድማችሁ አይደል እንዴ? እንደዚህ አይነት ነገር አደረጋል። እኔ እንደሚያመኝ ታውቃለህ። በቃ መደንገጣችሁ በቃ ዘርበል በና ለቀኝ። እሺ ይቅርታ። በእንደዚህ ያለ ልክ እንትን ትላላችሁ። ወንድሜ አልበላ ይቅርታ። ለቀኝ አላክሽም። ይቅርታ። አንተ ወደዚህ ልጅ ነህ። ኧረ ይቅርታ። ኧረ ተወደረማ አትጣ። እኛ እኮ ፍራንክ እንደዚህ ካለበት ይቅርታ። አመረራችሁት እኮ